ሰላም ሙቪ ላቨርስ እንዴት ነው? በዛሬው ቪዲዮ ለየት ያለ ካራክተር ነው። ይሄ ሚት የሆነ ካራክተር በጣም ብዙ ሙቪዎች ተሰርቶበታል፣ ግን ኦሪጂኑ የሆነ ቦታ ነውና የት ነው ኦሪጂኑ ብለን እንጠይቀው። በዛሬው ቪዲዮ የምናየው ስለማን ነው? ስለ ካውንት ድራኩላ። ሁሉም ይሄ ቫምፓየር የሚባሉ ነገሮች የጀመረው ማን እንደሆነ እና እንዴት እንደተጀመረ አብረን እናያለን ማለት ነው። ሙቪ መቻችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። ዛሬ ቪዲዮስ እሺ ጋይስ፣ ሁሉም ነገር መነሻ አለው አይደል? ምንም ነገር ቢሆን በእኔ የተረዱት ላይክ ኤቭሪ ሞንስተርስ ኢን ሙቪስ የሆነ ሰም ካይንድ ኦፍ የሆነ ነገር አላቸው። አሁን በቅርብ ካያናቸው እንትኖችን እንውሰድ፣ ላይክ ፕሬዴተርን እንውሰድ። ፕሬዴተርን ስታዩት ስቲል አይስ አለው፣ አፍንጫ አለው ምናምን፣ ስቲል ከሆነ ነገር ነው ድራይቭ የተደረገው። ገባችሁ አይደል? የሆነ ሞንስተር ክሬት ቢደረግም there is something አይደለ ወይ አይዘር አይኑ ይበዛል ወይ የሆነ ዲስፕሌይ የሆነ ፕሌስመንቱን የሆነ ምናምን ይቀይሩታል ምናምን ነገር። ይሄ ድራኩላ ካውንት ድራኩላ ይሄ ቫምፓየር የሚባለው two of the greatest books የሰጠ the vampire diaries twilight series እና ሌሎቹን ለሱፐርናቹራል ወርልድ the basic ካራክተር የተባለውን ቫምፓየር የሚባለውን እንትን የሰጠን ስቶሪ ምንድነው ማን ነው የሚለውን ያለን ማለት ነው። ይሄኛው ስቶሪ ወዴት ይወስደናል? ወደ 15ኛው ሴንቸሪ ይወስደናል። እንዳልኳችሁ ይሄን ሁሉ መነሻ አድርጎ የተሰራው በማን ነው? በቭላድ ዘ ሰርድ በተባለው ሩለር ነው ማለት ነው። ፕሪንስ ኦፍ ዋላቺያ ነበር። ዋላቺያ ማለት ሞደርን ዴይ ኦፍ ሮሜኒያ አንድ ሩት ይተላላችሁ። It's bang out the machete, boom in her face, and grip her up by the neck. Like, shut up, bitch! እሱ ነው ድራኩላ የሚለው ኔም ኦሪጂኔት ያደረገው እሱ ነው፣ ቭላድ ዘ ሰርድ ማለት ነው። እንዴት ድራኩላ ነው ተባለ ብለን ስናይ የቭላድ ፋዘር አባቱ ቭላድ ዘ ሰከንድ ይባል ነበረ። ምን ውስጥ ነበር? ሜምበር ኦፍ ዘ ኦርደር ኦፍ ድራገን የሚባል ኦርደር ነበረ። ፋውንድድ ባይ 148 በ1408 ፋውንድ የተደረገ ነበር። ይህ ምንድነው የሚያደርጉት? በዛ ታይም ኦቶማን ተርክስ በጣም እንትን እያሉ ነበር። የክርስቲያኒቲን ዲፌንድ ለማድረግ ክሬት ያደረጉት እንትን ነበረ፣ ስብስብ ነበር ማለት ነው። የተለያዩ እነ ኪንግ ኦፍ ሃንግሪ ምናምንም ሌሎችም ክርስቲያኒቲን ዲፌንድ ለማድረግ እንትን ብሎት ነበር ማለት ነው ከኦቶማን ተርኮች። ምን ተባለ? በኦልድ ሮማኒያን ድራኩል ማለት ምን ማለት ነው? ድራገን ማለት ነው። ኦርደር ኦፍ ዘ ድራገን ድራኩል። ስለዚህ ብላድ ዘ ሰርድ ደግሞ ምን ተባለ ማለት ነው? ድራኩላ ደግሞ ማለት ነው ሳን ኦፍ ዘ ድራገን። ይሄ ነገር ሳን ኦፍ ዘ ድራገን ኦቨር ታይም በሮማን ላንጉጅ ኢቮልቭ አደረገ ወደ ምን? ወደ ዴቪል ማለት ነው፣ ዘ ዴቪል ማለት ነው። ይሄ ብላድ ዘ ሰርድን ለምን ድራኩላ አሉት፣ ለምን ዘ ዴቪል ተባለ ብለን ስናይ በጣም ሩትለስ የሆነ ሊደር ነበር። ኦፍ ኮርስ ካንትሪውን ዲፌንድ ለማድረግ ቢሞክርም ሜቶዶሎጂዎቹ በጣም ከባድ ነበሩ ማለት ነው። በታሪክ የሚታወቀው ይሄ ብላድ ዘ ሰርድ ኦር ድራኩላ ኢምፔሊንግ ዘም ኦን ውድን ስቴክስ ነው። ኤክስኪዩሽን ያካሄደው በዚህ ነው። ውድን ስቴክ አለ፣ ላይክ ሹል የሆነ ውድን ስቴክ፣ እዛ ላይ ነው ኢምፔል ተደርጎ ተሰካክቶ ምናምን። በጣም ብሩታል የሆነ ሰው ነበር ማለት ነው። ይሄኛው ነገር አድርጎታል፣ ግን ኤግዛጁሬትድም ሊሆን ይችላል፣ አይታወቅም። ስቲል ስቶሪ ነው። ሂስቶሪካል ሩቱ ይሄን ከሪል ወርልድ ሂስቶሪካል ሩቱ ማለት ነው። ሚቴዎሎጂካል ሩቱ ነው። ይሄ ሚቱን ከየት መጣ? የቫምፓየር ካራክተሪስቲክስ ምን እላቸዋለሁ አይደለ? እነሱ ከየት መጡ? ላይክ ብለድ እንትን ይላል የሆነ ፋንጎች አሉት የሚለው ከየት መጣ ብለን ስናይ ከዚህ በጣም በቆይቷል ይሄ ሚስ ሲነገር ማለት ነው። በሮሜኒያን ይሄ ሚስ ወይም አፈ ታሪክ ውስጥ ምን አለ? ሬስትለስ ሶሎች አሉ፣ ስትሪጎይ የሚባሉ ሬስትለስ ሶሎች አሉ። ከግሬቭ ተነስተው በህይወት ያሉትን ሰዎች አራስ የሚያደርጉ ማለት ነው። እና ኢቨን ራሱ ይሄ ዘተርም አፒር ቫምፓየር ከመባል በፊት አፒር ነበር የሚለው በእነሱ ቋንቋ ነው። እስከ 1047 ኤዲ ድረስ ኦልድ ረሽያን ቴክስት ላይ ይሄኛው ስም ተገኝቷል ይላል። አሁን ሞደርን ላይ ያሉት ሳይንቲስቶች ደግሞ ምን ይላሉ? ይሄ ነገር ሚት ነው ምናምን ለሚለው ነገር አንደኛ የሚያነሱት ፖይንት ምንድነው? ዲኮምፖዚሽንን ያነሳሉ። አንድ ሰው በሞትበት ጊዜ ቦዲው ዲኮምፖዝ ባደረገበት ጊዜ ፎርስ ያደርጋል፣ ብለድ ምናምን ሊወጣ ይችላል እና ምን ይመስላል
ኮርፕሱ ላይክ ደም እንትን ያለ ምናምን ይመስላል ማለት ነው። እሱን እንደ አንድ ሪዝን ብሎ ያስቀምጡታል ማለት ነው። ሌላኛው ደግሞ የተለያዩ ኤፒደሚኮች ነበሩ፣ ፕሌግ፣ ቱበርክሎሲስ እና ሬቢስ። እነዚህም በሙሉ ደግሞ አዚፍ ቫምፒሮች ከርስ እንዳደረጓቸው ነገር ስታፍ ማለት ነው። ሌላኛው ደግሞ ፖርፊሪያ የተባለው ኮንዲሽን ነው ለዚህ እንትን ያለው ብለው ደግሞ ሰጀሽን ያቀርባሉ። ይሄም ደግሞ ምንድነው ሬድ ብለድ ዲስኦርደር ነው እና ኤክስትሪም ላይት ሴንሲቲቪቲ ያመጣል። ይሄ ብለድ ዲስኦርደር ሪሲዲንግ ጋምስ ያመጣል ማለት ነው። ይሄ ድዳችንን እንትን ይላል። ሶ ይሄም ደግሞ ምን እናመጣ ማለት ይሄ ለፋይንግስ ማለት ነው። እሱ ደግሞ በዚህ ነው እንትን ያለው ብለው እንትን ያደርጋሉ፣ አሰምሽን ይሰጣሉ ማለት ነው። እነዚህ ነገሮች ሁሉ እንዳሉ በሙቪ ጀንራው ደግሞ ስንመጣ፣ በይሄ ሊትሬቸር ጀንራው ደግሞ ስንመጣ with the first ይህንን ሙሉ ነገር ኦርጋናይዝ አድርጎ ቫምፒር የሚባሉት ነገሮች ድራኪውላ ብሎ እንትን ያለው ብለን ስናይ ደግሞ ብራም ስቶክስ መጽሐፍ ነው ማለት ነው። ይህም ደግሞ መቼ የተጻፈው? በ1897 የተጻፈው መጽሐፍ ነው። ሶ ይሄኛው በቃ ስቶሪውን ላይክ ሳምራይዝ ታደርግላችሁ የመጽሐፉ ምንድን ነው? ካውንት ድራኪውላ ትራንስልቬኒያን ኖብልመን ነው። ወደ ምን ሄዳል? ወደ ኢንግላንድ ሄደና ፊው ኒው ቪክቲምስ። ከዛ በኋላ ደግሞ እንደዚህ አታክ ማድረግ ይጀምራል። አንቲል ደግሞ በፕሮፌሰር ቫን ሄልሲንግ ሀንት ያደርገዋል ድራኪውላን ማለት ነው። ሶ ይሄ ነው ኦቨርኦል እንትኑ። መጀመሪያ የብራም ስቶከርስ መጽሐፍ ላይ ካውንት ዋምፓየር ነበር ያለው። ሶ ይሄ ዋምፓየር ብሎት ከዛ በኋላ ግን ድራኪውላ ሜንት ዴቪል መሆኑን አንደርስታንድ ባደረገበት ጊዜ ቀጥታ ፕሮታጎኒስቱን አዝ ድራኪውላ አለው ማለት ነው፣ ሪኔም አደረገው። እና ደግሞ የስቶከርስ እንትኑ ከዚህ በፊት ሌሎች ጽሁፎች ላይ ደግሞ ብሎትድ ፔዘንት ምናምን አድርገው ነበር የሚያደርጉት። ከሱ ይሄ እንትን ካለው ይልቅ ሶፊስቲኬትድ የሆነ ካራክተርን መጽሐፍ ፈለገና እንደ ሪፈረንስ የወሰደው ዘ ቫምፓየር የተሰኘው መጽሐፍ በ1819 የተጻፈ አለ። ሌፋኑስ ካርሚሊያ የተባለው ደግሞ ሌላኛው መጽሐፍ ነው በ1872 የተጻፈው ማለት ነው። እናም ደግሞ አንዳንድ ቦታዎች ላይ ደግሞ ስታዩ ደግሞ ፊዚካል ኢንስፓይሬሽኑ ደግሞ በዛ ጊዜ የነበረውን ሰር ሄንሪ ኢርቪንግ የሱን ፖስቸር በመውሰድ ነው ፊዚካል እንትኑን ደግሞ የሰራ ይባላል ማለት ነው። ሞሮቨር አብዛኛውን እንትኖች ከቨር አድርገናል አይደል? የስቶከርስ ደግሞ ሲግኒቸር የሆኑ ኢንቬንሽኖች ደግሞ ልክ እንደ አብሰንስ ኦፍ ሪፍሌክሽን ኦፍ ሚረር ሪፍሌክሽን የላቸውም ይባላል። ከእንደገና ደግሞ ሪኳየርመንት ቱ ስሊፕ ከሆምላንዱ በመጣ ሶይል ነው መተኛት የሚፈልገው ምናምን የሚል ይሄ እንኳን ብዙ እንትኖች ላይ ብዙ የለም። ሌላኛው ደግሞ ዘውልዛክ ቫምፓየር መስት ቢ ኢንቫይትድ አክሮስ ዘ ሾክ ኢንቫይትድ መሆን አለባቸው። ይህን ክሊርሊ በቫምፓየር ዳይሪስ ላይ ማየት ትችላላችሁ ማለት ነው። ሶ ይህ ሁሉ ነገር ኢንስፓየር የተደረገው በዚህ ነው ማለት ነው። እና ላይክ እኔ ቤስት የድራኪውላ ሙቪ ድራኪውላ አንቶልድን ኢዩት። ድራኪውላ አንቶልድ ኦርላንዶ ብሉም ይሰራበታል። ፓይሬትስ ኦፍ ዘ ካሪቢያን ላይ ምናምን ታውቁታላችሁ። በቃ ደስ የሚል ሙቪ ነው። እሱን ኢዩት፣ እሱን ጋብዣችኋለሁ። ኤንድ ኦልሶ ደግሞ አኒሜሽን የሚመቻችሁ ከሆነ ደግሞ ሆቴል ትራንስልቬኒያ ኮሜዲ በጣም የሚመች ፊልም፣ እሱን ደግሞ አብሬ ጋብዣችኋለሁ። የዛሬው ቪዲዮአችን ይህንን ይመስል ነበረ። we have seen the origin of the vampire. I am Dracula, blah blah blah. Blah blah blah. Blah blah blah. በሚቀጥለው ቪዲዮ እስክንገናኝ ቻው።